በ2011 በሆነ አንድ የተራ ምሽት በአንድ የአካባቢው የ7-11 የገበያ አዳራሽ ውስጥ ድንገተኛ አደጋን የሚያበስሩ የደወል ምልክቶች በከፍተኛ ሁኔታ መጮህ ጀመሩ። የታጠቀ የወንጀል ዘረፋ መፈጸሙን የሚገልጹ አስደናቂ ሪፖርቶች ወደ አካባቢው ፖሊስ መምሪያ ይጎርፉ ነበር። ነገር ግን የሕግ አስከባሪዎች በከፍተኛ ፍጥነት በቦታው ቢደርሱም ወንጀሉን ፈጽሟል ተብሎ የተጠረጠረው ሰው የትም አልነበረም። ፖሊሶች ተስፋ ሳይቆርጡ የፍለጋ አድማቸውን በአካባቢው ላይ በሰፊው አዘረጉ። በዚህ መሃል ነበር በአቅራቢያው ካለ አንድ የመኖሪያ ቤት ውስጥ ያልተለመደ የጩኸት ድምፅ እና የግርግር ድምፅ የሰሙት። ያለምንም ተጨማሪ ማስረጃ ወይም ፍንጭ ፖሊሶች የቤቱን በር ሰብረው በመግባት በቁጥጥር ስር ለማዋል ተንቀሳቀሱ። በክፍሉ ውስጥ ያገኙት ግን አንድ የታወቀ የሄሮይን ሱሰኛ በእጁ ሽጉጥ ይዞ ብቻውን ተቀምጦ ነበር። ፖሊሶች በወቅቱ ሌላ ምንም አይነት ጠንካራ ማስረጃ ባይኖራቸውም ሰውየውን ወዲያውኑ በካቴና አስረው ወደ ምርመራ ክፍል ወሰዱት። ያ ሱሰኛ የተባለው እና በፖሊስ እጅ የወደቀው ሰው ጄፍ ፒተርሰን ነበር። እውነተኛው ዘረፋውን የፈጸመው ሰው እሱ ቢሆንም ቀጥሎ የተከናወነው ክስተት ግን በወንጀል ታሪክ ውስጥ ትልቅ ቦታ የሚሰጠው ሆነ። አንድ ተራ ዜጋ የፖሊስን መርማሪዎች የሥነ ልቦና ጨዋታ በራሳቸው ጠባብ ክፍል ውስጥ በራሳቸው ስልት እንዴት ብቻውን እንዳሸነፋቸው የሚያሳይ ድንቅ ታሪክ ተመዘገበ። ከሁሉም በላይ ደግሞ ይህንን ሁሉ የተራቀቀ የሕግ መከላከያ ያደረገው ሰውነቱ እጅግ አስከፊ በሆነ የሄሮይን ሱሰኝነት ማቆም ስቃይ ወይም ዊዝድሮ እየተሞላ ባለበት ሰዓት ነው። ተጠርጣሪው ፖሊሶችን በብልሃትና በሕግ ዕውቀት ሲበልጣቸው የሚሆነው በትክክል ይህ ነው። ቀጣዮቹ 24 ሰዓታት በምርመራ ክፍሉ ውስጥ ባሉ የፖሊስ ደህንነት ካሜራዎች ሙሉ በሙሉ የተቀረጹ ነበሩ። ነገር ግን ከሌሎች የፖሊስ ምስሎች በተለየ ይህ ቪዲዮ መጀመሪያ ለዓለም ይፋ የሆነው ፖሊሶች በራሳቸው ሚስጥር አድርገውት ሳይሆን ተጠርጣሪው ጄፍ ራሱ ነፃ ከወጣ በኋላ በሴፕቴምበር 25 2011 እንደ አውሮፓውያን አቆጣጠር በራሱ ዩቲዩብ ቻናል ላይ ሲጭነው ነው። ይህ ድርጊት ጄፍን በምርመራ ማህበረሰብ ዘንድ ትልቅ አፈታሪክ እና የክብር ተምሳሌት እንዲሆን ያደረገው የመጀመሪያ ትልቅ ማሳያ ነው። ጄፍ በፖሊስ ቁጥጥር ስር ለአንድ ሙሉ ቀን ያህል ቢቆይም ፖሊሶች በ3 የተለያዩ ክፍለ ጊዜዎች ሊያናግሩት የሞከሩት ምስል ሲደመር ከ15 ደቂቃ አይበልጥም። ዘረፋውና እስራቱ የተከናወኑት በጆርጂያ ግዛት ውስጥ በመሆኑ በሕጉ መሰረት ለዚህ ወንጀል የሚሰጠው ዝቅተኛ ቅጣት 10 ዓመት ጽኑ እስራት ሲሆን እንደ ሁኔታው እስከ ዕድሜ ልክ እስራት ድረስ ሊደርስ ይችል ነበር። ነገር ግን ጄፍ ከዚህ ሁሉ አስፈሪ ቅጣት ውስጥ አንዲት ደቂቃ እንኳን ሳይቀጣ ለአንድ ቀንም ቢሆን በወህኒ ሳይቆይ ሙሉ በሙሉ ነፃ መውጣት ቻለ። በእስር ቤት ውስጥ ለብዙ አስርት ዓመታት ከመማቀቅ ይልቅ በምርመራ ክፍሉ ውስጥ ቀኑን ሙሉ ቀዝቃዛ መጠጥ እና ቸኮሌት እየቀረበለት በፖሊስ ቁጥጥር ስር በሚሆንበት ጊዜ ምን መደረግ እንዳለበት ለዓለም ድንቅ ማስተር ክላስ ሰጠ። የቪዲዮ ምስል የሚጀምረው ጄፍ በካቴና እጆቹ ታስረው ሰማያዊ የእስረኛ ልብስ ለብሶ በአንዲት ጠባብ እና መስኮት በሌላት የብረት ክፍል ውስጥ ተቀምጦ ነው። ቀድሞውኑ ክስ ተመስርቶበት በማቆያ ክፍል ውስጥ የተወሰነ ጊዜ እንዳሳለፈ ከፊቱ ያስታውቃል። ፖሊሶች እሱን ለመስበር የሚያስችላቸውን ማስረጃ በሚሰበስቡበት እና እሱን ለማጥመድ በሚዘጋጁበት ጊዜ ነበር። ምርመራው እንደተጀመረ ጄፍ ምንም አይነት ድንጋጤ ሳያሳይ ወዲያውኑ በቁጥጥር ስር ውያለሁ ወይስ አልዋልኩም በማለት መርማሪውን ፊት ለፊት ይጠይቃል። መርማሪው መብቶቹን ሊያነብለት ሲሰናዳ ጄፍ በምን ምክንያት እና በምን አይነት ክስ እንደተያዘ በጥብቅ ይሞግታል። መርማሪው ክሱ የታጠቀ ዘረፋ መሆኑን ከገለጸ በኋላ እያንዳንዱ የአሜሪካ ፖሊስ ወንጀለኛን በቁጥጥር ስር በሚያውልበት ጊዜ ሊያነበው የሚገባውን ታዋቂውን የሚራንዳ ራይት ማስጠንቀቂያ ማንበብ ይጀምራል። ያነበበው መብት እንዲህ የሚል ነበር።
የመደመጥ እና ሙሉ በሙሉ ዝም የማለት መብት አለህ። የምትናገረው ማንኛውም ነገር በፍርድ ቤት በአንተ ላይ በማስረጃነት ሊቀርብ ይችላል። ከምርመራው በፊት እና በምርመራው ወቅት ከጠበቃ ጋር የመማከር መብት አለህ። ጠበቃ ለመቅጠር ገንዘብ ከሌለህ መንግስት ያለምንም ክፍያ ጠበቃ ያቀርብልሃል። አሁን ጥያቄዎችን ለመመለስ ብትስማማ እንኳን በማንኛውም ሰዓት ጥያቄውን የማቆም መብትህ የተጠበቀ ነው። እነዚህ መሰረታዊ ነጥቦች እጅግ በጣም ወሳኝ ቢሆኑም አብዛኛው ተራ ዜጋ በቁጥጥር ስር በሚውልበት ጊዜ በሚፈጠርበት ከፍተኛ የድንጋጤ ስሜት ምክንያት ወይም በፊልሞች ላይ በተደጋጋሚ ስለሚሰማቸው ብቻ በትክክል ሳይረዳቸው ችላ ይላቸዋል። ነገር ግን ጄፍ መብቱን ጠንቅቆ ያውቅ ነበር። እንደ ተጠርጣሪ ጠበቃ ፈልጋለሁ ካለ ፖሊስ ምርመራውን ወዲያውኑ ለማቆም በሕግ እንዲገደድ ያውቃል። መርማሪው የጄፍን የድሮ የወንጀል ታሪክ በማንሳት የስነ ልቦና ጫና ሊፈጥርበት እና ሊያሸማቅቀው ቢሞክርም ጄፍ ግን ሙሉ በሙሉ ዝምታን በመምረጥ መብቱን በተግባር አሳየ። መርማሪውም በጄፍ ዝምታ እንዳልተረበሸ ለማሳየት ወንበሩ ላይ ወደ ኋላ ተደግፎ ዘና ለማለት ቢሞክርም እጆቹን ያቆራረጠበት የሰውነት ቋንቋው ግን መበሳጨቱን እና መረበሹን አሳልፎ ይሰጥ ነበር። ፖሊሱ ይህንን ዘረፋ እንዳልፈጸምክ የሚያሳይ ነገር ካለህ ራስክን የምታድንበት እድልህ አሁን ነው ሲለው ጄፍ ፈገግ ብሎ የፖሊሱን የበላይነት ሙሉ በሙሉ በመስበር እንዲህ አለው፣ ብዙውን ጊዜ እኔ ነኝ መጥፎ ሰው፣ አሁን ግን አንተን ነው መጥፎ የምትመስለው። በመጨረሻም ጄፍ ወደ ክፍሌ መልሰኝ፣ ካንተ ጋር ምንም አይነት ንግግር አልፈልግም በማለት የመጀመሪያው የምርመራ ዙር በጄፍ የፍጹም የበላይነት ተጠናቀቀ። ከ2 ሰዓታት ቆይታ በኋላም ለሁለተኛው ዙር ምርመራ ጄፍ ወደ መጀመሪያው ክፍሉ ተመልሶ መጣ። በዚህ ጊዜ ፖሊሱ ስልቱን በመቀየር ራሱን እንደ ደግ ሰው ለማሳየት ቀዝቃዛ ኮካ-ኮላ ያቀርብለታል። ጄፍ ግን ከኮላው በተጨማሪ ሰውነቱ በከፍተኛ ሁኔታ እየተንቀጠቀጠ ስለነበር የሄሮይን ሱሰኝነቱን ሊያስታግስለት የሚችለውን ሜታዶን የተባለውን የሕክምና መድኃኒት በጥብቅ ይጠይቃል። ፖሊሱ መድኃኒቱ በእጁ ላይ እንደሌለ ሲነግረው ጄፍ ከጥቂት ደቂቃዎች በኋላ ከባድ እና ሊቋቋሙት የማይችለው ስቃይ ውስጥ እንደሚገባ በግልጽ ይነግረዋል። መርማሪው ስለ ሄሮይን ሱሱ ረዥም ታሪክ እና ስለ ትላንት ምሽቱ የሱቅ ዘረፋ ሊያናግረውና አፉን ሊያስከፍተው ሲሞክር ጄፍ የሰጠው ምላሽ አጭርና ግልጽ ነበር። እኔ መጥፎ ቦታ ላይ ባልሆነ ሰዓት የተገኘው ሰው ነኝ። ምንም አይነት ዘረፋ አልፈጸምኩም። እኔ ምንም የምናገረው የለኝም። ከፖሊስ ጋር ልነጋገርም ይላል። ፖሊሱ በክፍሉ ውስጥ ያለውን የስነ ልቦና ጫና በመጠቀም ጥያቄውን ለመቀጠል ሲሞክር ጄፍ የፖሊሱን ተንኮል በመጋፈጥ መብቱን በድጋሚ አነሳ። አንተ አሁን እያደረክ ያለኸው ነገር ልታጠምደኝ እና የሐሰት የእምነት ቃል ልታስገድደኝ መሞከር ብቻ ነው። ከእኔ ግን ምንም አታገኝም። ያደረጋችሁት ነገር ቢኖር በጓደኛዬ ቤት ተቀምጬ ማግኘት ብቻ ነው። ወደ ውጭ ስወጣ ፖሊሶች በብርሃን መቱኝ፣ ፈተሹኝ፣ ግን ምንም አላገኙም። ታዲያ በምን ሕግ ነው የምታስሩኝ? ልቀቁኝ ይላል። እዚህ ላይ ፖሊሶች ወንጀለኛን ለመስበር የሚጠቀሙበትን ታዋቂውን የሬድ ዘዴ ማስታወስ ይገባል። ይህ ዘዴ ተጠርጣሪውን በተለያየ የስነ ልቦና ወጥመዶች፣ በውሸት ተስፋዎች እና የሰውነት ቋንቋዎች በማስገደድ ንጹሕ የሆነ ሰው እንኳን ሳይወድ በግዱ የሐሰት የእምነት ቃል እንዲሰጥ የሚያደርግ አደገኛ ስልት ነው። ጄፍ ይህንን ወጥመድ ጠንቅቆ ያውቅ ስለነበር ወደ ውስጡ አልገባም። ፖሊሱ ጄፍ የነገሩን ፍሰት እንዲቀይርና የራስክን ታሪክ ንገረኝ እያለ ደጋግሞ ቢለምነውም ጄፍ ግን በቀጥታ የሕግ ጋሻውን መዘዘ። አሁን በካቴና አስረኸኛል፣ እኔ ደግሞ ጠበቃ ጠይቄያለሁ። ስለዚህ ሕጋዊ መብቴ ስለሆነ ከአንተ ጋር አንድም ቃል አልነጋገርም አለው። መርማሪው ፖሊስም ሙሉ በሙሉ ተስፋ በመቁረጥ በእጄ ላይ አንተን የሚያስር ብዙ አካላዊ ማስረጃ አለኝ እያለ የውሸት መረጃውን መደርደር ጀመረ። ነገር ግን ማስረጃው ምን እንደሆነ ለጄፍ መናገር አልቻለም። ይልቁኑ ስልቱን በመቀየር አንተ ትንሽ መረጃ ስጠኝ፣ እኔም ለአንተ የፓትሮል ፖሊስክ ጥሩ ቃል እናገራለሁ፣ ጥቅማ ጥቅም ታገኛለህ በማለት በግልጽ መደራደር ጀመረ።
ጄፍ ግን በቁም እስር ለ20 ዓመታት ለሚታሰር ሰው የፖሊስ ደግነት ወይም ጥሩ ቃል ምንም አይነት ዋጋ የሌለው ባዶ ተስፋ እንደሆነ ጠንቅቆ ያውቃል። ምርመራውም ሊያበቃ አካባቢ ጄፍ በፖሊሱ አቅም ማጣት ሙሉ በሙሉ ይሳለቅበት ጀመር። እኔ ጨርሻለሁ። አሁን የጠየቀኝ እያንዳንዱ ደደብ ጥያቄ ሁሉ በፍርድ ቤት ምዝገባ ውስጥ ይካተታል። እኔ ወደዚህ የመጣሁት ኮካ ኮላ ለማግኘት ብቻ ነው። እሱንም ማግኝቻለሁ። አሁን ደግሞ ቸኮሌት እፈልጋለሁ ይላል። ፖሊሱም በብስጭት አይሆንም ሲለው ጄፍ ወዲያውኑ የመጨረሻውን ካርድ በመምዘዝ ደም እየተፋው ስለሆነ አሁኑኑ ወደ ሆስፒታል እንድትወስዱኝ ፈልጋለሁ ይላል። ፖሊሱም በጄፍ ጽናትና ብልሃት ሙሉ በሙሉ ተሸንፎ እሺ እንሂድ በማለት ምርመራውን በሽንፈት አጠናቀቀ። ላለፉት ረጅም ሰዓታት ፖሊሶች በግልጽ ከባድ የሰውነት ስቃይ ላይ ያለውን ሰው ያለምንም ጠንካራ ማረጋገጫ ሲጠይቁት የነበረ ቢሆንም ጄፍ ግን መብቱን እንደ ጋሻ በመጠቀም ሁሉንም ወጥመዶች በብልሃት ሰባበራቸው። ከ12 ሰዓታት በኋላም ጄፍ ያለምንም ቅጣት እና ክስ ከማቆያ ክፍል በነፃነት ወጥቶ መንገዱን ቀጠለ። ከዚህ አስደናቂ ታሪክ በኋላም ጄፍ ሕይወቱን ሙሉ በሙሉ ለመለወጥ ወሰነ። አሁን የሄሮይን ሱሰኝነቱን ሙሉ በሙሉ ነፃ ለመሆን ችሏል። ይህ ታዋቂ የፖሊስ ምርመራ ቪዲዮም በተጫነበት የራሱ የዩቲዩብ ቻናል ላይ አሁን የራሱን ስኬታማ የሙዚቃ ስራዎች ይሰራል። እንዲሁም ሌሎች ተራ ዜጎች ከፖሊስ አላስፈላጊ የስነ ልቦና ወጥመዶች እና ህገወጥ ጥያቄዎች ራሳቸውን እንዴት በህግ መከላከል እንደሚችሉ ጠቃሚ የምክር ቪዲዮዎችን እያዘጋጀ ይጋራል።